ሜዳውን አመቻችተን በጥሩ ስነ ምግባር ለምንድን ነው ማናወራው? ይሄን ነገር ለምንድን ነው ማናስተካክለው? ያንን ለማለት ነው። በተለይ ደግሞ የዛሬ የማታ ውይይትም ነገሮች አስቀድሞ ተስተካክለው ውይይቱን ብታደርጉ በጣም አሪፍ ነው ለማለት ነው። በዛ ልክ ጀስቲስ ሀሳብ ብሰጥ በቃ ስለ ትላንትን ነው አይደለም፣ እኔ ስለ ትላንትን ነው ሳይሆን ዛሬ ስለሚደረገው ስለ ማታ ውይይት ለምንድን ነው በዚህ መልኩ መደረግ ያልቻሉና ለምንድን ነው የማይደረገው? እኔ ሀሳብ ልደት ዌልካም፣ እንኳን ደህና መጣ። እንትን እኮ በነገራችን ላይ እስልምና አስመልክቶ ይቅርታ እንዴ ጀስቲስ የሚባለው ልጅ ማለት ነው ኦንሊ ቲንግ ዳት ጋር ኢዝ በቃ አታኪንግ እፎይ ማለት ነው። እና ስለዚህ ፕሊስ ራሱን ችሎ ሁሱ ከእፎይ ጋር ራሱን ችሎ መወያየት የማይችልበትን መንገድ ብቻ ያስረዳ። ለምን ድራማ መስራት እንዳስፈለገ ብቻ ይናገር። ከዚህ ውጭ አንድን ፐርሰን አታክ ማድረግ በጣም ሼም ሼም። ምክንያቱም የዛሬ ዓመት ሁሴን እኮ ያለን እኮ ኢምራንን ይዤ ልምጣ ሳይሆን አልወያይም ነበር ያለው። ምንድን ነው ማለት ስንቶና ውይይቱ ይደረግ አይደረግ። እርግጥ ነው አንተ ከእነሱ ጋር ጓደኝነት አለ፣ ግን ልትሰማ ይገባል። አስቀድሜ ድል አሁን እኮ ድል ሰጠው እኮ እኔ ነኝ። ማይካችሁን ሚዩት አታርጉ፣ ማይካችሁን ሚዩት አታርጉ። በቃ የሰውን ሀሳብ ነጻነት እንትና አድርገሽ ጀስትስ ስለ ማታ ውይይት ብቻ የማታ ውይይት የሚደረግበትን አውድ በእናንተ በሙስሊሞችም ደረጃ መስተካከል ያለበት ነገር በክርስቲያኖችም ያለው ነገር ተስተካክሎ ማታ እፎይና ውሱ የሚወያዩበትን ነገር እንፍጠር። እስቲ ውያዩ፣ እኛ ምንማር እንስማቸው። እፎይና ውሱ የሚወያዩበትን እኔን ፍሬም አታድርገኝ ሳወራ። አሁን እዚህ ጉዳይ እኛ ለመነጋገር ያበቃን ነገር ውይይት መደረግ ሲኖርበት እንዳይደረግ ስላደረገ እንቅፋት ነው እያወራን ያለ ነው አይደለ? ስለዚህ አንተ ፍሬም አድርገኝ በዚህ መልኩ አውራ የሚለውን ነገር ፍሬም አድርገህ አትስተኝ። እኔ ሳወራ ጀነራል ስላለው ነገር እያወራሁ ነው ያለሁት። በመድኃኒዓለም ሚዩት አድርገው። አንድ ልናገርና ማለት ነው ማይኬን ይዛል። ቆይ ጀስቲስ አንዴ ይቅርታ። ኖ ሲሲ ጀስቲስ አንዴ ሶሪ፣ ቆይ አንዴ መናገር ያለብኝ ነገር ስላለ ሲሲ አይሆንማ። ሰው አይደለም እሱ ይጨርስና ታሪች ወደ አንቺ እንመጣለን። አንቺ አሁን ወይ እሺ ሀሳብን በቃ 5 ደቂቃ እስከምችላለሁ 5 ደቂቃ ሀሳብን አውራ። በቃ እንዳታቋርጡኝ አደራችሁ። ልክ ነው። ውይይቶች የሚደረጉት ለመማማር ነው። ኦፍኮርስ ምን 5 ደቂቃ ሰጥቻለሁ። ቀጥል። ውይይቶች የሚደረጉት ለመማማር ነው። አዎ እኛ በሙስሊሞች ዘንድ ዳዋ የህይወት መሰረት ነው። ባይዘው ዳዋን እንደ ስራ ነው የምናደርገው። ስራ አድርገን ያዝነው። ዳዋ ማድረግን የህይወት ክፍል ነው እና እንደዚህ አይነት አጋጣሚዎችን ወደናቸው የሚፈጠሩ አጋጣሚዎች ነው እኛ አካባቢ ላይ ማለት ነው። ሊቆሙ የሚችሉ አጋጣሚዎች አይደሉም። ነገር ግን ደግሞ ሲደረጉ ደግሞ አካሄዶች አሉት ነው መታወቅ ያለበት ነገር። ስርዓት በጣም መሰረታዊ ነገር ነው ከምታደርገው ውይይት ከምታደርገው ሰው ጋር ማለት ነው። ከዚህ ልጅ ጋር አሁን ውይይቱን አስፈላጊ ያደረገው እውቀቱ ተፈልጎ አይደለም። እኛ ጋር ያለው አንደርስታንዲንግ እሱ ከማንም ጋር ውይይት የማድረግ አቅም አለው የሚል አንደርስታንዲንግ አይደለም ያለው። ይህን ነው ሰው አንደርስታንድ ማድረግ ያለበት። እዚህ አካባቢ ላይ ያለው እውቅና፣ እዛ አካባቢ ላይ ደግሞ በአዋቂነት የተሳለው ስዕል፣ ለዚህ ስዕል ሲባል ነው እሱ የተፈለገው። እናንተ አካባቢ ላይ አዋቂ አድርጋችሁ አስባችሁታል። እናንተ አካባቢ ላይ ስድቡን እንደ ስድብ አልቆጠራችሁትም። ለስድብ ማስረጃ እናመጣለን ባዮች ሆናችኋል። ከዚህ አንጻር ነው ልጁ አስፈላጊ ሆነው ለውይይት እንጂ ልጁ መጥኖ አይደለም። መጀመሪያ መታወቅ ያለበት ይሄ ነው። ይመጥናል የሚል እሳቤም የለም እዛ ኤሪያ ላይ። ከዛም በኋላ ደግሞ ይሄንን ከውሱ ጋር ውሱን አስመልክቶ ለምንድን ነው ውይይት ያላስፈለገው ተብሎ ሲባል ውሱ አላቅም፣ ሲሳይ ወቀው አትወቀው አላቅም፣ በጣም ዲሲፕሊን ያለው ሰው ነው ማለት መባለግ አይችልም ማለት መባለግን አላደገበትም። አንደበቱ መባለግ የሚችል ልጅ አይደለም። ከዚህ ልጅ ጋር እንዴት ነው ዲስከስ ማድረግ የሚቻለው ተብሎ ሲባል ለብልግናው ሊመጥን የሚችል ሰው መኖር አለበት ነው። ለብልግናው ተመጣጣኝ መልስ ሊሰጠው የሚችል አካል መኖር አለበት። ከዚህ አንጻር ነው
መጣኝ መልስ ይሰጣል ተብሎ የተፈለገ አካል ተገኝቶ ነው እንጂ ለእሱ ብልግና በሚመጥን መልኩ ተችሎም አይደለም። አንዱ እሱ ነው መታወቅ ያለበት። ውሱ ብለህ ብትል ውይይት ልክ ነው፣ መማማሪያ ነው። ውይይት መሰዳደቢያ አይደለም። አንተ እንደምትለው እኛም እንደዛ ነው የምናምነው። በዛ በኩል ግን ሲመጣ መሰዳደብን ሞቲቭ አድርገው ነው የሚመጡት ማለት ያኛው ልጅ ስፔሻሊ አሁን እየተጨበጨበለት ያለው ሰው ማለት ነው። መሰዳደብን ሞቲቭ አድርጎ ለሚመጣ ሰው ውይይቱን አስፈላጊ ያደረገው ብዙ ሰው ስለሚከተለው አስፈላጊ ሆኗል። ልጁ ደግሞ ባህሪው እንደዚህ ነው። ይህንን ባህሪውን የሚመጥን አቀራረብ መምጣት አለበት ተብሎ ነው የተፈለገው። ሌላ ምንም አላማ የለውም። ለዚህ ባህሪው የሚመጥነው አካሄድ ደግሞ ይሄ ነው የሚሆነው። ይሄ ልጅ መሳደብ አይችልም፣ መባለግ የሚችል ልጅ አይደለም። ኦኬ አትሊስት እሱን ሊመጥን የሚችል ነገር ከትምህርቶቹ አንጻር ሊናገረው የሚችል ሰው ያስፈልገዋል ከሚል አንጻር ነው ሌላ ሰው የተፈለገው እንጂ መሰዳደቡ አስፈላጊ አለመሆኑን ሁላችንም ሳናምንበት ስለቀረን አይደለም ነው። እና ትንሽ የምታወሩት ነገር እንደገና ደግሞ ለምሳሌ አሁን ቅድም ምን ተባለ? መጽሐፍ ቅዱስ አይችልም ብሎ አምኗል አለች። ለአንተ እንኳን እዚህ ፊት ለፊት እንደዛ አላለም። መጀመሪያ ነገር መጽሐፍ ቅዱስ በደንብ ነው የሚችለው። ሁሱ ስለ መጽሐፍ ቅዱስ አይደለም የተወራው። ግን እሷ ምን አለች? እዚሁ የልጁን ረያም ሲያወራውን እንኳን አታማ መጽሐፍ ስለ ገድል አያውቅም። ሁሱ የገድል ኤክስፐርት አይደለም። በገድላት ላይ ጥናት ያደረገው ያኛው ነው። ይሄኛው ልጅ ደግሞ ማስነወር ፈልጎ ስለሚመጣ እንደዚህ አይነት ምላሾች ያስፈልጉታል። ለሚመጣበት ሞቲቭ የሚመጥን መልስ መስጠት የሚችል ሰው ያስፈልጋል ነው። ከዚህ አንጻር ኢምራን ተፈልጓል ነው እየተባለ ያለው ሰው። አሁን አንተ ብለህ ስትል አይ ሁሱ ለምን አይወያይም ብለህ ልታሳምን ስትሞክር ጊዜ ሁሱ መባለግ አይችልም። ከባለጌ ጋር ሲወያይ ደግሞ እሱን የሚመጥን መልስ የሚያስፈልገዋል። ልታስተካክለው አትችልም። ከዚህ ውጭ አማራጭም የለም። ባይዘው እሱን አስበህ አድርግ ለማለት ነው። ይበቃኛል። መቀጠል ትችላለህ። ቴንኪው ኢምራን፣ ጀስቲስ ቴንኪው። ሌሎቻችሁ የምትቀጥሉ እንዳይወጣና በጨዋነት እሱንም ሀሳብ ቁጭ ብለን እንደሰማ ነው፣ ጸጥ ብለን ማይኳችንን ሚዩት አድርገን እንደሰማ ነው። እሱም የእኛን ሀሳብ ይሰማል ብዬ አስባለሁ። ይወጣል ብዬ አላስብም። መልካም። እፎይ ተሳዳቢ ነው፣ ባለጌ ነው፣ ጥሩ አማርኛዎችን አይጠቀምም ብለሃል። ሐዲስህ ላይ ቁርአንህ ላይ ተፍሲርህ ላይ የሌለ እፎይ የተናገራት ብልግና የምትላትን አንድ ማስረጃ ስጠኝ ያስ አያሲስ ለብልግና ማስረጃ አምጣ የሚል ማህበረሰብ ነው ያለው። ለብልግና ማስረጃ የለም። ጀስቲስ አሁን ለምሳሌ ጀስቲስ እንደዚህ ናቸው። ከእንደዚህ አይነት ሰው ጋር ነው ውይይት የተገጠመው። ውይይት ማካሄድ በጣም ከባድ ነው። አሁን ምንድን ነው ያለ መሰለህ? እፎይ ተናግሮት በእናንተ አውድ ውስጥ ስድብ የሆነ በእናንተ ሐዲስ ውስጥ የሌለ ከእናንተ ማለት ያለ መረጃና ያለ ማስረጃ የተናገረው እፎይ ተናግሮት ስድብ የሆነ ነገር ካለ አምጣ ነው ያለው። ሌላ ረጅም ጊዜ ይፈልጋል። እሺ ይቅርና ወደ ሌሎች ሀሳብ ለማለት የፈለጉት ቃል ስጋ ሆነም ጀስቲስም አንድ እሱ ማስረጃ ምናምን አይደለም እኮ ማቅረብ ያለብህ ሌላ ሚኒ ውይይት አይደለም እዚህ ጋር የሚያስፈልገው። እዚህ ጋር እኮ የሚያስፈልገው ለምንድን ነው ውይይቱ የማይደረገው የሚለውን ሀሳብ ነው የሚነገረው። አሁን እሱ ስለ ሁሱ ጨዋነት አውርቶ ስለ እፎይ ባለጌነት በዛ በሙስሊሞቹ በኩል የሚታሰበውን የተናገረው። ስለዚህ እንደ ክርስቲያን እናንተ ደግሞ የምታስቡትን ነገር መናገር ነው በአጭሩ የሚያስፈልገው ብዬ አስባለሁ። ምንድን ነው አሁን ሁሉም ሰው በራሱ ጎን ሲያይ ሁሉ ነገር ጨዋ ነው የሚመስለው። ለምሳሌ ሁሱ ለእናንተ ነው ጨዋ እንጂ ለክርስቲያኑ ሕዝብ አይደለም ጨዋ። ለክርስቲያኑ ሕዝብ አምላኩ ላይ የሚያንጓጥጥ ልክም ነውርንም የማያውቅ ግለሰብ ነው ለክርስቲያኑ ሕዝብ ሁሱ። ምክንያቱም ኢየሱስ ክርስቶስ ላይ ሙክ ነው የሚያደርገው ይህ ግለሰብ ማለት ነው። እያንዳንዱ ነገር መጽሐፍ ቅዱስ ባልተጻፈበት አውድና ባልተጻፈበት መልክ ያለው ማይክል ያዙ። አቤል ያከተል። እሺ ቃል ስጋ ሆነ። ማይክ ይሆናል መሰለኝ። እሺ
እና ሁልጊዜ ሰው በራሱ ጎን ያለውን ነገር የማዳመቅ የማድነቅ ነገር ነው ያለው። አሁን ለእናንተ እፎይ ባለጌ የሆነው እናንተ መስማት የማትፈልጉትን ስለሚናገር ነው፣ በእኛ በክርስቲያኖች አውድ ማለት ነው። እኛ ስንሰማው ግን በማስረጃ የእናንተው መጽሐፍቶች ላይ ያለን ነገር የሚናገር ነው፣ እራሳቸው በተጻፉበት ልክ ማለት ነው። ስለዚህ ስለ ወሲባዊ ቅሌት ሲያወራ ወይም ነብዩን በተመለከተ ሀሳብ ሲሰጥ፣ ነብዩ መሐመድን በተመለከተ ሀሳብ ሲሰጥ እኛ ስንሰማ ብልግና አይደለም የምንሰማው። በእርግጥ የተጻፈባቸው ቋንቋዎች እና ንግግሮች እንደ አበሻ ባህል ለጆሮ ሰቅጣጭ እንደሆኑ ብንረዳም ሁላችንም ሲናገረው ግን እፎይ ማስረጃ ሲያጠቅስ ስለሆነ የምናየው አስተያየት እየሰጠ ነው። በእነሱ ወገን እኔ አልገባ እያለኝ ነው ማለት ልታስታርቅ የገባህ መሰልክ እና አስተያየት ለምንድን ነው ማስታርቅ? ጀስቲስ ሚታርጋዳምት እንጂ በጌታ ለምንድን ነው ማስታርቅ? ለምንድን ነው ማስታርቅ? ውይይት የተጠራ ውይይት አለ። ያገርኩት ነገር ምላሽ እየሰጠ ከሆነ ምላሽ መስጠት ይኖርብኛል። አሁን አንተ እኔ ብቻዬን ነው ያለሁት። ፌርሉ የምን ብቻ ነው? ሀሳብን ተናገርክ። እሱ ቀጥሎ ነው የመጣው። ቀጥሎ ሀሳብን ተናገርክ። እየሰረቅ ያለው ነገር ፌር አይሆንም። እየሰማኝ ነው። ፌር አይሆንም። የተጠቂነት ጀስቲስ አይደለም። ይኸውልህ ጀስቲስ አሁን አንተ የአንተን ሀሳብ እኮ ሰማን አይደል እንዴ? የአንተን ሀሳብ ተሳዳቢ ነው፣ በዛ በኩል የተፈለገው እንደዚህ ነው፣ ስድብ ብዙ ነገር ብለህ እኮ ማንም አልሰማህም። ሰምተሃል አይደለም ሲሳይ? እሱ ከተናገረ በኋላ እኔ እንድናገር እድል የምትሰጠኝ ከሆነ ይናገር፣ ችግር የለውም። ነገር ግን አሁን እኔ እሱ ተናግሮ ሌሎች ተናገር ከሆነ ግን ለእኔ ፌር አይሆንም ነው እያቸው አይደለ? እኔ እኮ ሙስሊሞችን ኤልያስ ስለምናውቃቸው ነው ማስረጃ ያልኩት። ለዛ ነው አንድ ጊዜ አንተ አሁን አንድ ማስረጃ ሳታመጣ እፎይ ተሳደበ ብለህ አወራ፣ የሰው ስም በሐሰት አጠፋ። እኔ ግን ፊት ለፊት አስቀምጬ ሁሱ ተሳደበ፣ ሁሱ ባለጌ ነው ስለ ማስረጃ ይዤበት ነው። ለስድብ ማስረጃ ካልከኝ አዎ ያስፈልጋል። የሰው ስም ስታጠፋ ማስረጃ ያስፈልጋል። ስድብ ማለት ወንጀልም ጭምር ነው። ወንጀል በጣም ከባድ ማለት ነው። በቃ አንድ ላይ ጨርስ እስቲ ቃል ስጋ ሆነ በቃ አሁን እነሱ የሚያወሩበት ስፒሪት ጠብቆ ማውራት ነው አስፈላጊው ብዬ ነው የማስበው። አሁን ይሄ ሰው ሁሱ መባለግ አይችልም ምናምን አለ። ለአንተ ነው ሁሱ መባለግ ያልቻለ፣ ለእኛ ግን ስናየው አምላካችን አሁንም አስተያየት ልሰጥ ነው ብለህ ቀጥል። አገባብን አሳምረውንም አስተያየት ልትሰጥ ከሆነ ለአንተ መልስ መስጠት ይኖርብኛል። አለበለዚያ አንተ ዝም ብለህ ገብተህ በመሀል አስተያየት ልስጥ ካልክ ግን ልፈቅድልህ። እኔ የምልህ ጀስቲስ ቆይ ጀስቲስ እንዴ አንተ ስትናገር ሰማና እንደኛ ሌሎች ሲናገሩ ለምንድን ነው የማሰማው? ሰዓት ሰተኝ እኮ ነው ያወራው። አንተ ስትናገር ሰማና ሰዓት ስተውና ያውራ በቃ። እንደዛ ነው የሚለው ታዲያ እንዳገባሽ። ከዛ በኋላ እኔ ነኝ ምላሽ የምሰጠው። ማወቅ ያለብህም ይሄንን ነው። ሌሎቹ ይቀጥሉ ካልክ ለእኔ ፌር አይሆንም። አሁን ትወርድና አንተ አሁንም ፌር አይሆንም። እኔ ምላሽ እንድሰጥ ጀስቲስ አንዴ አቤላ በእናትህ ጀስቲስ አንተ 5 ደቂቃ ስታወራ አዳመጥን አይደል እንዴ? ሌሎቹም እኔን ያዳመጥከኝ እንደ ሙስሊም ነው አይደል? ቆይ ሲሳይ እንደ ሙስሊም አይደል ያዳመጥከኝ? እንደ ሙስሊም ያዳመጥኩህ እንደ ሙስሊም ካዳመጥከኝ እሱ ያውራ ብለህ ካልክ በኋላ ሌሎቹ ይቀጥሉ ብለህ ካልከኝ እንደ ሙስሊም ተበዳይኝ አልቀመጥም። ታዲያ እኔ ቶ አንተ ትወርድና ሌላ ሙስሊም ያወራል። ሌላ ሙስሊም ገብቶ ሀሳብ ይሰጣል። ካልፈለክ እኮ ወንድም መውረድ ትችላለህ። መውረድ ትችላለህ። የሚፈልግ ሙስሊም ካለ ገብቶ ያወራል። በደንብ እችላለሁ። ግን ሰዓት ስትሰጥ ግን ሰዓት ስጥ ነው። ለሁለቱም ሰዓት ስጥ ነው። ምድር ላይ እኔ ብቻ ነኝ ያለው ሙስሊም አልክ እኮ አንተ። ተረጋጋ እንጂ ሌሎች ሙስሊሞች የተለያየን አይደለን? አንተ ለሁላችንም መልስ ሰጠህ እንዴት ትችለዋል? ምን ይደረጋል ታዲያ? ምን ይደረጋል? በቃ ሌሎች ይገባሉ፣ እጅ ያወጣሉ፣ ሌሎች ይገባሉ። እኔ ሞዴሬተር ስለሆነ አስገባልሃለሁ። በቃ አንተ ታወራለህ፣ አውርተሃል፣ ጨርሰሃል። ማይክህን ዝጋ። ሌላ ሙስሊምም ገብቶ ይወያያል ጉዳዩ ላይ እንጂ አንተም ያለ ዓለም አቀፉ የሙስሊም ኮሚኒቲ ዲፌንደር ነኝ አልክ። ተረጋጋ እንጂ ነኝ እኮ ተረጋጋ። ሌላ ሙስሊም ስላለ ጀስቲስ ኧረ በእናትህ በቃ ሚውት አድርግልን። ለአንተ ሚውት አደረግንልህ አይደል? ሰዎች አሉ ያወራሉ። ጀስቲስ ለአንተ ሚውት አደረግንልህ። አንድ ሚውት አድርግልን አክብረን እኛ ሚውት አደረግን እንዳትሄድ። ከዚህ በኋላ ጣልቃ ከገባ ታች ላከውና
ሲጨርስ ጠይቀኝ። እሺ አስገባለሁ። ሙስሊም ነኝ የምትል ሜንሽን የምታደርግ ልጅ አስገባ። እሺ አቤላ ቀጥል። አቤላ ስቴትመንትን ጨርስ። አቤላ 5 ደቂቃ ጨርስ። ለመሰላችሁ እዚህ ጋር ፖለቲካ እየተሰራ ነው። ምንድነው ፖለቲካው? አሁን አንድ ለአንድ ማንወያየው ፎይን በብልግና የሚመጠነው ሰው ከውሱ አጠገብ መሆን አለበት አይነት ጨዋታ ነው የሚጫወቱት። እንደዚህ አይነት ውይይት የለም። ይሄ የሰፈር ጸብ አይደለም። ገባችሁ? በሚሊዮን የሚቆጠሩ ማህበረሰቦችን ተውት፣ ደጅ ያለውን ከሶሻል ሚዲያ ውጭ ያለውን እዚህ ሶሻል ሚዲያ ላይ ያለ እንኳን በሚሊዮን የሚቆጠር ፎሎወራቸውን ወክለው የሚሳተፉ ሰዎች ናቸው ያሉት። እንደው እናንተ እንደምትሉት እንኳን እፎይ በምትሉት መልኩ ባለጌ እንደሆነ እኛ ክርስቲያኖች ባናምንም እንደው እናንተ ያመናችሁት እንኳን ልክ ነው ተብሎ ቢታሰብ እና እንዳላችሁት ቢሆን እንኳን የሁሱ ጨዋነት እፎይን ብልግና ጉልቶ ማሳየቱ ለእናንተ ይጠቅማቸዋል እንጂ አንድ ለአንድ እንዳይወያዩ የሚያስብልበት ምንም ምክንያት የለም። በቃ አንድ ለአንድ ለመወያየት እንደውም ጥሩ ሰዓት ይመስለኛል። ሁሱ ጨዋ ነው አላላችሁ? ጨዋነቱ እንደውም የምትሉትን እፎይን በሚለው መልኩ አጉልቶ ያሳየዋል። በቃ ሪከርድ ታደርጋላችሁ። ይሄው እፎይ በምትሉት ልክ እንደዚህ ነው ማንነቱ ይሄ ነው ብላችሁ የምታሳዩበትን እድል ታገኛላችሁ። ይህ የሰፈር ጸብ አይደለም። 12 ቀበሌና 15 ቀበሌ ልጆች ድንጋይ ይዘው የሚወራወሩበት ጸብ አይደለም። መጽሐፍ ነው የሚጠቀሰው፣ ቁርአን ነው የሚጠቀሰው፣ አዲስ ኪዳን ብሉይ ኪዳን መጽሐፍቶች ነው የሚጠቀሱት። ስለዚህ ማስረጃ አለ፣ የሚያገናዝብ ህዝብ አለ። ይህ ሃይማኖተኝነት ዝም ብሎ የተወሸቀ ብቻ ሳይሆን ሴኩላር ላይ ያለ ማህበረሰብ አለ፣ ይሰማቸዋል። የሆነ የቡድን ጸብ አይደለም ጉዳዩ። ብዙ ማህበረሰብ ተሰብስቦ ይሰማቸዋል። ስለዚህ ፍርዱን የሚሰጠው በዚህ ጋር ክርስቲያኑና ሙስሊሙ ብቻ ጎራ መዝኖ ሳይሆን ለሁለቱ መሀል ላይ የማያዳላ ደግሞ ማህበረሰብ አለ፣ ሃይማኖተኛ ያልሆነ ይሰማቸዋል፣ ይከታተላቸዋል። እንደምትሉት እፎይ እናንተ እንዳላችሁት ከሆነ በህዝብና በሺዎች የሚቆጠሩ ማህበረሰቦች እንዲታዘቡት እድል ትፈጥራላችሁ። ካልሆነ ግን አንድ ለአንድ አንወያይ የምትሉበት ምክንያት ውሃ ማይቋጠር ነው የሚሆነው። ውሃ አይቋጠርም። የእፎይ ተናጋሪነት የእሱ ጨዋነት ነው። ይሄ ምክንያት አይሆንም። እሱ የምትሉት ወንድማችሁ ሃይማኖቱን ዲፌንድ የሚያደርግ በክርስትና ውስጥ ያለውን እጸጽና ነውር መግለጥ በማስረጃ የሚችል ከሆነ ይገባል፣ ማስረጃዎቹን ያሳያል፣ በጨዋነት በአንደበተ ርቱዕነት ይገለጣል። እንደምትሉት እፎይ አይደለም እንጂ ቢሆን ራሱ እንደምትሉት ከሆነ ለእናንተ እንደ አንድ ነጥብ ማሳያ ነው የሚሆነው። የምትሉት ኢምራን የምትሉትም ግለሰብ ውይይት የሚያስፈልገው ከሆነ ከዚህ ውይይት በኋላ ወረፋ ይዞ ይወያያል፣ ምንም ችግር የለውም። ግን ውይይቷን ለማስቀረት አስባችሁ ከሆነ እንደ ምክንያት የምታስቀምጡት ይቻላል። በዚህን ያክል ደረጃ ግን አሁን እኔ ፍርሃት እርግጠኛ ነኝ እዚህ ውስጥ ያሉ ክርስቲያኖች እየፈሩ አይደለም። የማንፈራው ግን የእፎይ ተናጋሪነት ምናምን ላይ ተማምነን አይደለም። የእኛ እምነት ክርስትና የተባረከ እምነት፣ የዘላለም ሕይወት የሚሰጥ እምነት እንደሆነ ስለምናምን ነው ማናፍርበት። ገባችሁ አይደል? እፎይ ደግሞ ይህንን እምነት ወክሎ መቅረብ ይችላል። ሃይማኖቱን መጠበቅ ምን አልከኝ? ሃይማኖቱን ዲፌንድ ማድረግ ይችላል ብለን እናምናለን። ማስረጃ ሰዓት አለቀ ሲስ ችግር የለውም ካለቀ አላለቀም ይዣለሁ አላለቀም። እሺ ፈጠን ብዬ ስለማወራ ነው ያለቀ የመሰለ ግን አላለቀም። ላጠቃለሁ። ስለዚህ ወንድም አለም ምንም እንትን የለውም እኮ እኛም ቁጭ ብለን ከታች የምንሰማ ሰዎች አሁን እንደምትሉት ከሆነ እፎይ በምትሉት መንገድ ከሆነ የሚያደርገው እኛም እንታዘባለን። ነገር ግን በእናንተ መነጽር ሲታይ እፎይ ባለጌ እንደሆነ እንዲሰማችሁ መሆኑ እኔ በእናንተ በኩል ሲሆን ልክ ነው ብዬ ነው ማስበው። ምክንያቱም የምታከብሩትን የምትወዱትን ልክ ነው ብላችሁ የምትከተሉትን እምነት ልክ አለመሆኑን እያሳያችሁ ስለሆነ ያ ልክ ያልሆነ የሚያሳይበት መንገድ እንደ ስድብ መቆጠሩ ማይቀር ነው። ልክ እኔ ሁሱ ገብቶ ሲያወራ
የክርስቶስ ኢየሱስን ወንጌል ወይም የክርስቶስ አምላክነት ላይ ሞክ እንደሚያደርግ እንደሚያላግጥ እንደሚያፌዝ ስሰማ አምላኬ ላይ የስድብ ቃል እየተናገረ እንደሆነ እንደሚሰማኝ ሁሉ እናንተም በተቃራኒው እፎይ ሲናገር ስድብ ጆሮአችሁ ላይ ስድብ መስሎ መታየቱ ኖርማል ነው ብዬ ነው ማስበው። ግን እፎይ እየተሳደበ አይደለም። በእኔ ግምት ማስረጃዎች ከሌለው ለሚናገርበት ንግግር አዎ ስድብ ነው። አንድን ነገር ከተናገረ በኋላ ማስረጃዎችን ከሐዲሳትም ሆነ ከቁርአን ጠቅሶ ካወራ ግን ያ ነገር ስድብ መሆኑ ይቀርና በማስረጃ የተደገፈ የተሰነደ ጽሑፍ ነው የሚሆነው። ስለዚህ እኔ እፎይ የፈለገው እንዲናገር ፍቀዱለት። የሚናገረውን ንግግር ግን ማስረጃ እንዲያመጣ አድርጉ። ውይይቱ ላይ ማስረጃው ልክ ካልሆነ ሁሱ የእናንተ ዕቅበተ እምነት ላይ የሚሰራው ወንድም በማስረጆቹን በማስረጃ ያፍርስ፣ ይሞግተው በሙግት ደረጃ። ከዛ የሚመለከተው ታች ያለው ማህበረሰብ የራሱን እውነት ይወስዳል። ከዛ ባለፈ ግን አይ እፎይ እንደዚህ ስለሆነ ተደራቢ ተከራካሪ መግባት አለበት ካላችሁ አስፈላጊ ነው ብዬ አይመስል። የሰፈር ጸብ አይደለም ይሄ። በሚሊዮን የሚቆጠሩ ተከታዮች ያሉት እምነት የሚነጋገሩበት ጉዳይ ነው። ሃይማኖትና ሃይማኖት ነው የሚያወራው። ሰው እንደዛ ቢደረግ ጥሩ ነው ባይ ላይ ለሁለት የሚለው ነገር ልክ አይደለም። ታይማርቋላ ቤላ እሺ ይሄው ጨረስኩ። እሺ አቤላ እሺ እኔ መቀጠል እችላለሁ? እሺ ሙስሊም እህታችን ቀጥይሽ። እሺ በመጀመሪያ ደረጃ ሁሱና እፎይ ይወያዩ የሚለው ነገር ሁሱ ለምን አይወያይም? ከሱ ጋር ይወያዩ። በመጀመሪያ ሚዲያ ላይ በምናየው ነገር እከሌ ከከሌ ጋር ይወያያል ብሎ የሚገልጸው ማህበረሰቡና ህዝቡ ነው ከሁኔታው አንጻር። ነገር ግን እፎይ ለሚናገራቸው ነገራቶች በቂ ምላሽ የሚሰጠው ኢምራን ነው። ስለዚህ ከኢምራን ጋር ለምን አይወያይም? አንደኛ ጥያቄ። ሁለተኛ ነገር ደግሞ ሁሱ በመጅልሱ በኩል እውቅና ተሰጥቶታል ብሏል እፎይ። ስለዚህ ቻሌንጁን ራሱ ስለሆነ ያመጣው በቤተ ክርስቲያን እውቅና የተሰጠበትን ወረቀት ያቅርብልን ከሁሱ ጋር መወያየት ከፈለገ። ኦኬ። ሲቀጥል እንደገና ደግሞ ሁሱ ስለ ገላት ደርሳናት ሁሉ ነገራቶች ላይ አያውቅም ብዙ ጊዜ እሱ እውነቱን የተመሰረተው ላይ እና መጽሐፍ ቅዱስ ላይ በተጻፈው ነገር ነው ለእናንተ ስድብ መስሎ ቢታያችሁም የሚናገረው ከአነጋገር አንጻር ነው። ኦኬ ከሱ ጋር ይወያያል ነው ከአነጋገሩ አንጻር ነው። ከሌላ ከሌላ ይመጥነዋል የምንለው ከአነጋገራቸው አንጻር እና ከአመለካከታቸው አንጻር የተነሳ ነው እንጂ ከከሌ ከሌ ይበልጣል የምንለው ነገር የለም። ሲቀጥል ስለ አንድ አምላክ ሳይሆን ስለ ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ሲያጠለሽና ሲሳደብ ነው የሚሆነው። ይሄ የሚታወቅ ነገር ነው። ስለዚህ ስለ አንድ አምላክ ይወራ የተባለ ለማህበረሰቡ ስለ ነብዩ አንድ ነብይ ተሳደበና ክርስትናን እውቅና ወይም ደግሞ እውነት አያድርገውም። ማህበረሰቡ የሚያውቀው ጉዳይ ነው። ኦኬ። ስለዚህ አሁን ይወያዩ፣ በውይይቱ ይወያዩ። ተሳዳቢው ማን እንደሆነ ማህበረሰቡ ለይቶ ያውቃል። ግን ሁሱ የተባለበት ምክንያት ሁሱ ትክክለኛ አስተማሪ ነው እንጂ ለእናንተ ስድብ ቢመስላችሁም የመመለስ ከነሱ ያለውን የተጻፈውን መልሶ አቀላጥፎ እንደሱ የመመለስ እንትን የለውም። ገባችሁ? ሰው እኔ ለምሳሌ እኔ ተነስቼ እኔ መሲፍ ወይ የውይይት ጥሪ እስኪ ተቀበለኝ ብለው እንደማይቀበለኝ ሁሉ ለምን አያቀኝም ወይም ሚዲያ ያቃተም ወይ ከሷ ጋር ልወያይም ብሎ እንቆ ይተወኛል። ለምን ከተባለ ስለማያቀኝ። ኦኬ። ስለዚህ አሁን ከሁሱ ጋር አይወያይም ያለበት ምክንያት ያ ነው እንጂ ሁሱ ወይም አቀቶት ወይም ለሌላ ነገር አይደለም። ሲቀጥል ያቀረቡለት ቻሌንጅ ስላለ በቤተ ክርስቲያን እውቅና የተሰጠውን ቻሌንጅ እስኪ ያምጣ። ኦኬ። የትኛዋ የኢትዮጵያ ተዋህዶ ቤተ ክርስቲያን ናት እፎይን ተወያይልን በሚመጥነው ሰው ጋር እወያያለሁ ይበል። ደረጃ ስለዚህ ይህን ልታውቁ ይገባል። ውይይቱ ከተካሄደም እንሰማለን እናያለን። ግን ነብዩን ስለተሳደበ ክርስትናን እውቅና አያደርግለትም ወይም ደግሞ ክርስትናን እውነት አያደርገውም። ስለ ነብዩ ታሪክ ቁርአን ላይ ለራሱ ጥያቄ አያነሳም። እስኪ አንድ አምላክ አምልኩኝ ብሏል ብሎ ቢሞት ቁርአን ላይ አያነሳም።
ስለዚህ ነቢዩ መሐመድ አለይሂ ሰላቱ ወሰላምን ደግሞ በመጽሐፍ ቅዱስ ያሉ ነቢያቶች እንመዝናቸው ከተባለ ያፍርበታል፣ አይቆምም። ስለዚህ ነቢዩን መሳደብ አሁንም ወደ ኋላም የምነግራችሁ ነገር ነቢዩን መሳደብ ክርስትናን እውነት አያደርገውም። እኔ ጨርሻለሁ። አመሰግናለሁ። ቀጣይ እኔ ላውራ ፕሊዝ። ቴንክ ዩ። ቆይ ወይቴ እኔ ላውራ እዚህ ጋር እኔ አሁን ነገር ምን አለ መሰለህ ልጅቷ የእነሱ እህት ዲቤቱን ስታቀርብ ገለልተኛ ሁና ነው። ገብቷል አይደለ? ምክንያቱም ከዛ በፊት የተሰራ ድራማ ነበረ። እሱን ድራማ ህዝቡ እንዲያውቅ ነው። ኦኬ ከአንዳንድ እፎይ ተቀብሏል፣ እሱ ግን አልተቀበለም። ሌላ ድራማ መስራት ጀመሩ። አሁን ይሄ መጅሊሱ የወከለው ኦፍኮርስ መጅሊሱ ወክሎት እፎይን ለማስገደል ስትሉ ነበረ። ከብር ተከፍሎ ብዙ ነገር ተደርጎ እፎይን ለማስገደል ስትጣጣሩ ነበረ፣ በመጅሊሱ ረዳይነት ማለት ነው። ሌላው ነገር እፎያው እኛ ሙሉ የክርስቲያን ህዝብ በአንድ የሚስማማበት ነገር ምንድን ነው? እፎይ እኛን ክርስቲያኖችን ወክሎ ዲቤት ዛሬ ጠይቁ ላሳያችሁ ነው። እቺ ቃል አለች እቺ ሐዲስ ላይ ይሄ ሳያል ቡኻሪ አሁንም ማስረጃ አለኝ አይደል? አራት ላይ ይገኛል። ማስረጃ ይሄ ቃል ማለት ትርጉሙ ማለት ነው እፎይ ተሳድበዋል ተብሎ ብዙ ሙስሊሞች የጠሉት ምክንያት ይሄ እቺን ቃል ተናግረሃል ነው። አሁን እቺ ቃል የት ላይ እንትን ይኸው ወይ እቺ ቃል የተጻፈች ነች። ሌላስ ምንድን ነው የሚለው? ይሄኛው አንዴ ጊዜ ላይ አደረም ተናዳችኋል። እናንተ ይሄ እውነት እንዲነገር አትፈልጉም። አላወራው ይላል እፎይ ተሳደበ አቤላን ብቻ አስገብቼ ከአቤላ ጋር ባወራ ይሻለኝ። ጋይስ ሞዴሬተር አቤላን እስቲ ሳቡት፣ ከታች ሞዴሬተር አቤላን ሳቡት። በጌታ እኔ መሳብ ስለምቢ ስላለኝ ነው። ኪዱ ሳቢ አቤላን እሺ አቤላ እንትን ለየት ይላል አይደል? ፕሮቴስታንቱና ኦርቶዶክሱ ከሚያወራበት እንትን አውድ ለየት ይላል። ይሄ መደማመጥ የሚባል ነገር የለውም። ይሄ በጣም ክርስቶስ እኔ እኮ ብያለሁ፣ በፍጹም እንደዚህ አይነት ውይይት እኔ አሁን በቤት አድርግ ብትለኝ እኔ አላረግም። ጌታ በጣም ከባድ ነው። በጣም ራስን በትልቁ አድርግ ሲስ በትልቁ ሆነች እንዲህ አለኝ እኮ ኔትወርኩ በጣም እሺ፣ አሁን መጥቷል። እሺ የሆኑ ቦቶች አሉ መሰለኝ እዚህ ቲክቶክ ላይ የሆኑ ቦቶች አሉ መሰለኝ እዚህ ቲክቶክ ላይ ተመሳሳይ። ጋይስ ፕሊዝ ታፕ ኮፒ ሊንክ ሼር አድርጉልኝ በጌታ ጋይስ አበኔ ቅድም ብሎክ ያደረኩ ጋይስ ፕሊዝ ታፕ ኮፒ ሊንክ ሼር አድርጉልኝ። ሌሎች አሉ እንትኑ በጣም ኔጋ እየተቆራረጠ ነው። እቻላችሁ ደግሞ የቲክቶክ
በመቶ ይወያይ ካለ ምንድን ነው የምትጫጩት? ሙስሊሞችም ሆናችሁ ሌሎቻችሁ ማለት ነው። በቃ ማለት አሁን ላይ እየተደረገ ያለው ነገር ምንም እየገባኝ ስላልሆነ ነው። በቃ እሱ መቶ ይወያይ አለ። ስለዚህ እናንተ ሌላ ሰው አምጥታችሁ ይሄ ሰው ካልተወያየ ብላችሁ ለምንድን ነው የምትሉት? ሌላ እወያየዋለሁ ብሎ ተናግሯል። ኦኬ ቪዲዮም አለን። ቪዲዮ እንደው ልጆች ራሱ ፖስተውታል። እወያየዋለሁ ካለ ስለዚህ ሁለቱም ይወያያሉ። እናንተ ጣልቃ ገብታችሁ ይሄ ሰውዬ ተሳዳቢ ስለሆነ ክርስቲያኖችን ስለሚያንቋሽሽ ድርሳና ገላትን እየከፈተ ክርስቶስን ስለሚሳደብልን ስለዚህ ይህ ሰውዬ ካልሆነልን በስተቀር ተብሎ መናገሩ ትክክል አይደለም። በቃ ግለሰቡ እኮ ወያየዋለሁ ብሏል። ስለዚህ ሁለቱ ይወያያሉ። ዛሬ ሰኞ ነው። ስለዚህ ሰኞ 3 ሰዓት ላይ ውይይቱን መጠበቅ አይሻልም ወይ? እና ያ ነው ምለው። ቀጥሉ ወንድሞች። ኢምራንም ስለሚሳደብ ምናምን አይደለም። ይኸውላችሁ አንድ ነገር ልንገራችሁ። እዚህ ጋር ኢምራን የሚባለው ሰውዬ መሳደብ ለእሱ እምነት ዲፌንድ ማድረግ በዛ መንገድ ከመሰለው መብቱ ነው። የመብቱ ነው ብላችሁ መብቱ ስለሆነ አይደለም። እንደዛ ከሆነ የሚረዳው መናገር ይችላል። እኔ ሰምቼው ስለማላውቅ ነው። ግን አሁን ውይይት ላይ የሚወያዩት ሰዎች እርስ በርስ ራሳቸውን የሚመራረጡት። ለምሳሌ አንድ ተወያይ ውይይት ሲቀርብለት ከፈለገው አካል ጋር ውይይቱን አክሴፕት አድርጎ የሚገባ በተወያይ ምርጫ ነው። ስለዚህ እፎይ እኔ ከሁሱ ጋር ነው የምወያየው ብሎ ሁሱ ጋር ከሆነ ውይይት ያቀረበው ሁሱ ነው ምላሽ ሰጥቶ መግባት ያለበት። በቃ አለቀ። ስለዚህ የተወያዮቹ ራሱ ምርጫ መከበር አለበት የሚል ሀሳብ አለኝ። የእፎይ ለመወያየት የሚፈልገው ሁሱን ነው ያስቀመጠው የራሱ መስፈርት አለ። ይሄንን የምላችሁ ለምሳሌ እዚህ ኦርቶዶክስና ፕሮቴስታንት ዲቤት ያደርጋሉ። ዲቤት ሲያደርጉ በምናውቀው መንገድ ስም ተጠርቶ ይወጣል። የኦርቶዶክሱ ልጅ እከሌ በዚህ ርዕስ እከሌ የሚባሉ ተወያዮች እዚህ ሚዲያ ላይ ያሉ ተወያዮች አሉ። ይህንን ውይይት የሚቀበል ሰው እከሌ ብትቀበል እንግባ ይላሉ። በውስጥ ሜሴጅ ይጽፋሉ። ከዛ ይቀጣጠራሉ። የውይይት ስርዓቱ ራሳቸው ያወጣሉ። የመጀመሪያውን ማብራሪያ ይህን ያህል ደቂቃ፣ ከዛ በኋላ ዲፊት ማድረጊያው ይህን ያህል ደቂቃ ተባብለው ይነጋገራሉ። ውይይቱን ያደርጉታል። ማንም ይህ ሁሉ ሰጣ ገባም አያስፈልግም፣ አማላጅም አያስፈልግም፣ ንትርክም አያስፈልግም፣ ፖለቲካም አያስፈልግም። እምነት ነው ያዝከው፣ እምነት ነው እዚህም ያለው እዛም እናንተ ጋር እምነት ሃይማኖት ነው ያለው። ስለዚህ ሃይማኖታችሁን ይወክላል ብላችሁ ሁሱን የምታምኑ ከሆነ እዚህ ጋር ያሉ ኦርቶዶክሳውያን እና ክርስቲያኖች እፎይ ላይ ይተማመናሉ። እናንተ ሁሱ ላይ የምትተማመኑ ከሆነ ሁሱና እፎይ ይገባሉ። ደቂቃ ራሳቸው በሚስማሙበት መንገድ ይመድባሉ። ከዛ በኋላ በስርዓት ማንም ላይ ጣልቃ ሳይገባ የጥያቄና መልስ ሰዓት ላይ ብቻ ኢንተራክት እየተደራረጉ ማውራት ይችላሉ። በዛ መንገድ የሚከታተለው ማህበረሰብ ስክሪን ሪከርድም አድርጎ የራሱ የሆነ ማብራሪያ መስጠት ይችላል። ገብቶ ማለት ነው። በቃ አለቀ። ከዛ ባለፈ ግን በቡድን ምናምን እናደርገው ሪሲሊንግ አይደለም። ይሄ ሪሲሊንግ ነው። ይሄ በቡድን የሆነ ኮርነር ላይ የሆኑ ሁለት ተጋጣሚዎች የሆነ ኮርነር ላይ ሁለት ተጋጣሚዎች ይሆናሉ። አንዱ ሲደክማ አንዱ እጁን እየነካ እየገባ የሚጣሉት። ይሄ ውይይት ነው። አይምሮ ነው የሚሰራው። አንደበት ነው የሚናገረው። በአካል ተገናኝታችሁ በአካል ተገናኝታችሁ የምትቧቀሱበት አይደለም። በቃ መጽሐፍቶች ነው የሚገለጡት፣ ማስረጃዎች ነው የሚሰነዱት። በቃ ማስረጃን ታመጣለህ። ክርስትና ልክ አይደለም የምትልበት ነቢዩ መሐመድ እንደ ብሉይ ኪዳን ነቢያት ወይም በመጽሐፍ ቅዱስ መስፈርት ነብይነቱን ያሟላል ብላችሁ የምታምኑ ከሆነ ከዚህ አንጻር ነቢዩ መሐመድ ያሟላል ነብይነቱን ብላችሁ ታቀርባላችሁ። ጫረ ጨራሽ የእኛ ነቢያቶች እንደዚህ ናቸው፣ ነቢዩ መሐመድ እንደዚህ ነው ብሎ ደግሞ እፎይ ማስረጃ ያቀርባል። አለቀ እኮ። በጣም ሲምፕል ነገር ነው። ይህን ያህል ለምን እንትን እንዳደረጋችሁት አቶሚክ ሳይንስ እንዳደረጋችሁት አላውቅም። በቃ በጣም ትንሽና ትንሽ ነገር ነው። ገባችሁ? በዚህን ያክል ደረጃ ፖለቲካ መስራት አያስፈልግም። እከሌ ፈርቷል፣ እከሌ ተሸብሯል፣ እከሌ ፈርቷል የምትሉት አንድ ለአንድ የተቀጣጠራችሁት ቀጠሮ ላይ ካልተገኘ ነው። ገባችሁ? የቡድን ውይይት ካልፈለገ አንድ ግለሰብ አልፈልግም ነው። የቡድን ውይይት የሚፈልጉ ደግሞ ልጆች አሉ። ከእነሱ ጋር መወያየት ትችላላችሁ። ያን ያህል ብዙ ፖለቲካ የሚያስፈልገው አልመሰለኝም። በቃ መወያየት ነው። ቴንኪው። ከዚህ በላይ
ከዚህ በላይ ጠፋባቸዋል ሀሳቢም ቢቀበቀት። እሺ አሁን ልናገርና እኔ መተኛትም ስላለብኝ በጣም ስለመሸ ይቅርታ አድርጉልኝ። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ሲሲዬ እግዚአብሔር ይመስገን ሁላችሁንም ሰላም ብያለሁ። ለማንኛውም ትንሽ ሀሳብ ልስጥ። ነገሩ ከእፎይና ሁሱ ውይይት እንዳያደርጉ የተፈለገበት መንገድ ሌላ ነው። ምክንያቱም ሁሱ የሚባለው መጽሐፍ ቅዱስ ላይ ነው፣ ሐዲስና ቁርአን ላይ አይደለም። ሐዲስና ቁርአንን በቃል ያውቃለሁ በቃሉ ሸምድዷል የተባለ ሰው ነው። መጽሐፍ ቅዱስ ላይ ግን ሁል ጊዜ ሲቀጥፍ ነው የሚለው። ክርስትና የሚባል እምነት የለም፣ እግዚአብሔር የሚባል የለም፣ ነቢያት በጠቅላላ ሙስሊሞች ናቸው፣ እስልምና የነቢያት መንገድ ነው ሲል የነበረ ሰውዬ ሂብሩም ላይ ቃላት ያሉት በጠቅላላ እስልምና የሚመሰክሩ ነው፣ ግሪኩም እንደዚህ ነው የሚል ሰውዬ ዛሬ መጥቶ መጽሐፍ ቅዱስን ቢናገር አያውቅም፣ ስለዚህ በደንብ ስለማያውቅ ነው የሚሉት ኤክስኪውዝ የሚያስኬድ አይደለም። ቤቱን ከፍቶ እንደሚናገረው እፎይ ፊት መናገር ስለማይችል እፎይ ተሳዳቢ ነው እያሉ ሌላ ተሳዳቢ ከሚያስቀምጡ መጀመሪያ ባይጠሩት መልካም ነው። ተሳዳቢ መሆኑን ካወቁ ለምንድን ነው ውይይት የሚጠሩት? በሌላ በኩል ተሳዳቢ ነው እያሉ ስሙን ያጠፋሉ፣ ሌላ ደግሞ መጥተው ደግሞ ይጠሩታል ማለት ነው። ስለዚህ እንደዚህ ከምታደርጉ ተሳዳቢም ከምታሰለጥኑ፣ ኢምራን የሚባለው ዓይን ያወጣ ተሳዳቢ ነው። በእውነት ለመናገር ጆሮ የሚሰቀጥጥ ነገር ነው የሚናገረው። ስለዚህ እሱን ከምታዘጋጁ የእፎይን ስድብ አሳይታችሁ ከዛ ዞር ማለት ነው። ተሳዳቢ ከሆነ ዞር ማለት ነው። ግን እውነታው እሱ አይደለም። እፎይ የሚያነሳቸው ሀሳቦች እስልምናን ጤና ስለነሳው ነው። ቤቱ ድረስ እንዲገደል የሄዳችሁት በመጅሊስ ደረጃ መግለጫ ያወጣችሁት ተሳዳቢ ስለሆነ አይደለም። ተሳዳቢ ብዙ ተሳዳቢዎች አሉ፣ በጣም ብዙ ተሳዳቢዎች አሉ። ግን እናንተ ላይ ምንም ውጤት አላመጡም ወይም ምንም ጫና ያመጡት ነገር የለም። እፎይ ግን የሚያነሳቸው ነገሮች እስልምናን የሚያፈራርስ ስለሆነ ነው። ብዙ ሙስሊሞች መጥተው ተማርከው ከእሱ ስር ቁጭ ብለው ሲማሩ ስለታየ ይሄ ነገር ምን መደረግ አለበት የሚባል ተንኮል ተሸረበ። መቼ? የባለፈው ሐሙስ ምን ተደረገ? ድምፁ ተቆረጠ፣ ያላለውን ተቀነባበረ እና ውይይት ተቀብሏል ተብሎ ቤታቸው ላይ ማስታወቂያ ሰሩ፣ ሰውን አስጠሩ። 10,000 ሰው ቁጭ አድርገው ፈርቶ ሸሸ ብለው አሉ። እዛ ቦታ ላይ አሁን የተጠራው ልጅ ቁጭ ብዬ ጠብቄው ሳይመጣ ቀረ፣ ፈርቶ አመለጠ ብሎ ተናገረ። ኦኬ፣ የራሳቸው ልጆች አጋልጠውታል፣ ተቃወሟቸው የራሳቸው ልጆች ብለን እኛ ትተነው ነበር። ከዛ የራሳቸው ልጅ መጣ ጠራች። እንደዚህማ አይደረግም፣ ሸዋሻ አይሰራም፣ ስለዚህ እውነቱን መውጣት አለበት፣ ክርስቲያን ነው ወይስ ሙስሊሙ ነው ሸዋሻ የሚሰራው ብላ ውይይት ጥሪ አቀረበች። ተቀበላለቅ። አሁን የዛኔ ቁጭ ብሎ ጠብቄው ጠፋሁት ያለ ሰውዬ መጥቶ መወያየት ነው እንጂ የእናቴ መቀነት እሱ እንደዚህ ስለሆነ ምናምን ያለው እቤቱ ቢሆን ኖሮ የዛኔ ቢመጣ ኖሮ እንደዚህ ነበር አይልም። እቤታቸው ቢመጣ እንደፈለገው አድርገው ሊያደርጉ ጠሩት። ገለልተኛ ቤት ሲባል ግን ሌላ ነገር ሀሳብ እያነሱ ነው ማለት ነው። ስለዚህ ዋናው ነገር ምንድን ነው? ብቻውን ቤቱን ከፍቶ በሴቶች መካከል ሲናገር የነበረው ውሃ የማይቋጥር ነገር እፎይ ፊት ወይም እኛ ፊት ሊናገረው ስለማይችል ውሸት እንደሆነ ስለሚያውቁ መጅሊሱም ደግሞ 5,000 ሰው አስልሟል ብሎ ስለሸለመው ይህን ሰው በሀሰት የሰጡት ስም ስላለ ይህ ስሙ እንዳይፈርስ የመከላከል ስራ ነው እየተሰራ ያለው ማለት ነው። ስለዚህ እውነት ቤቱን ከፍቶ መጽሐፍ ቅዱስ ላይ እንደሚናገረው የሚናገር ከሆነ ይምጣና ይናገር። በቃ አለቀ። ይሄ ነው ውይይቱ። እንግሊዝኛ አይችልም ምናምን የሚል ኤክስኪውዝ እያስቀመጡ ነው። መጽሐፍቶቻቸው እስከምናውቀው ድረስ የተጻፉት በአረብኛ ናቸው አብዛኞቹ። በእንግሊዝኛ የተተረጎሙትንም አይቀበሉትም፣ ሙስሊሞች አይቀበሏቸው። እንዲሁም ብዙ ጊዜ ይዋሹባቸው። ሌላው ደግሞ በአማርኛ ነው የተጻፉ። ስለዚህ ምንም ኤክስኪውዝ መስጠት የሚያስፈልገው ጉዳይ የለም። የሰሩ ድራማ ነበረ። ያ ድራማ ይሰራብናል ብለው ስለፈሩ ነው። እኛ ግን ያ ድራማ እንዲሰራ አንፈልግም።